ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ደንበኞቻችን የተሻለ አገልግሎት መስጠት የደንበኞቻችንን ፍላጎት የሚከተል የኤሌክትሪክ ወይም የአገልግሎት የመስጠት ስራ ነው እየሰራን ያለ ነው። በዚህ ሂደት ውስጥ ግን በኤሌክትሪክ መሰረተ ልማቶች ላይ የሚደርስን ጉዳት በተመለከተ ደንበኞቻችን ከኛ ጎን ሆነው ኤሌክትሪክ መሰረተ ልማት ላይ ጥበቃ እንዲያደርጉ ጉዳት ሲደርስ ደግሞ ለተቋማችን በማሳወቅ እንዲተባበሩን እንዲሁም ደግሞ አልፎ አልፎ የሚከሰቱ የኃይል ስርቆቶችን በተመለከተ ደግሞ ደንበኞች ጥቆማን በመስጠት ከኛ ጋር እንዲተባበሩ አደራ ለማለት እወዳለሁ። አመሰግናለሁ። ቴክኖሎጂ አሁን ኑሮን ለማቅለል በፍጥነት በጥራትና ተወዳዳሪ ምርት ለማምረት ያስችላል። በኢትዮጵያም በተለያዩ ዘርፎች ቴክኖሎጂዎች ጥቅም ላይ እየዋሉ ይገኛሉ። በዚህም ስራዎች ቀላል ሆነው ምርታማነት ከፍ እያለ ይገኛል። ለዚህም ስኬታማነት የኤሌክትሪክ ኃይል አቅርቦት መሰረታዊ ነው። የኤሌክትሪክ ኃይል በመኖሩ ተቋማት ዘመኑ የደረሰበትን ቴክኖሎጂ እንዲጠቀሙ እያስቻላቸው ይገኛል። በሻሸመኔ ከተማ በእንጨት ውጤቶች ምርት ላይ የተሰማራው ድርጅት የዚህ ማሳያ ነው። 2025 ምርት የሆነ ፋይበር ሌዘር ሴንስ ይባላል። በጣም ዘመናዊ ማሽን ነው። ስለዚህ እስከ 10 ሚሊ ውፍረት ያላቸው ላሜራዎችን የተለያየ ቅርጻ ቅርጾችን እናወጣለን። በከስተመርም ትዕዛዝ ራሳችንም ፕሮዳክቶችን የተለያዩ ለገበያ የሚሆኑትን ሰርተን እናቀርባለን ማለት ነው በተለያየ ዲዛይን። በሻሸመኔ ከተማ የሚገኙ በተለያዩ ዘርፎች የተሰማሩ አምራቾች ከውጭ ሲገባ የነበረ ምርት በመተካትና በሀገር ውስጥ ምርቶች ምርታማነት ላይ አተኩረው እየሰሩ ይገኛል። ይህም በሀገር ኢኮኖሚ ላይ ከፍ ያለ አስተዋጽኦ እንዲያበረከቱና የንግድ ማዕከል የሆነችው የሻሸመኔ ከተማ እድገት እንዲፋጠን ምክንያት የሆነ ነው። በበቂ ሁኔታ እንሸፍናለን። ምክንያቱም ከውጭ ለምሳሌ ለካፌዎች የሚመጡ ወንበሮች ነበሩ። ለካፌዎች የሚመጡ ብዙ ኪችን ካቢኔት፣ ቁም ሳጥን፣ እንደ በሮች አይነት ነገሮች ከውጭ ነበር የሚመጡት በፊት። በአሁን ሰዓት ግን ያንን ለማስቀረት እየሰራን ያለነው እና ያስቀርተነው ማለት እንችላለን። በሮችንም የካፌዎችንም ሁሉንም ነገር ካፌ ስራዎችን በሙሉ እንሰራለን። በአሁን ሰዓት እየሰራን ያለነው ግን ጣውላዎችን ለአዲስ አበባ በማቅረብ ሞራሌ ግን ጣውላ የተለያዩ ምርቶችን እናቀርባለን። እኛም የምናመርተው አንድ የስንዴ ዱቄት ነው። የስንዴ ዱቄት ከአንደኛ ደረጃ እስከ ፍሩሽካ ነው የምናመርተው። አንደኛ ደረጃ ስፔሻል ብለን ነው የምንሰይመው። ሁለተኛ ደረጃ ፋርናቸው ነው የሚባለው። ሶስተኛ ደረጃ ደግሞ ፍሩሽ ኬሎ የሚባል አለ። በዛው ቀጥሎ ፍሩሽካ አራተኛ ደረጃ ላይ ነው ያለው። ከዛ በታች ያሉትም ምርቶች አሉ። ሌላው ደግሞ ይህ ፋብሪካ የበቆሎ ምርትም ያመርታል። ለየብቻ ነው ያለው።
በሻሸመኔ ከተማ በተለያዩ የንግድ ዘርፎች ተሰማርተው የሚገኙ ተቋማት የሚፈልጉት አገልግሎት ከመደበኛው ከፍ ያለ በመሆኑ የኢትዮጵያ ኤሌክትሪክ አገልግሎት ቁልፍ ደንበኞች በማለት የተሻለ አገልግሎት እንዲያገኙ እያደረገ ነው። እነዚህ ቁልፍ ደንበኞች በተሰማሩበት ዘርፍ የኤሌክትሪክ አቅርቦት ለውጤታማነታቸው መሰረታዊ መሆኑን ያነሳሉ። ኤሌክትሪኩ ስለተስተካከለልን ነው ኤሌክትሪኩን እንደዚህ አይነት ማሽኖችን ገዝተን በተማመን ኤሌክትሪኩን ተማምነን ነው ማሽኖችን የምንገዛውና ማሽኖችን የገዛንበት ምክንያት ኤሌክትሪኩ ጥሩ ስለሆነልን ነው። ኤሌክትሪክ በአሁኑ ሰዓት ያለው አቅርቦት እጅግ በጣም ጥሩ ነው። ያለው ማኔጅመንት ሲስተሙም ደስ ይላል። በጣም ተደራሽነቱም በጣም ሰፊ ነው። ለወደፊትም ትልቅ ፋብሪካ መክፈት እንፈልጋለን። ኤሌክትሪኩን ያው ስላለ ብዙም ችግር አለው ብለን እንገምትበት ነገር የለም። አስተማማኝ ነው ኤሌክትሪክ አቅርቦቱ። ሳልገልጽ ማለፍ የማልፈልገው ጉዳይ ካለ ያው ኤሌክትሪኩ ችግር ምንም የለም። በምንፈልገው ሂደት፣ በምንፈልገው ደረጃ፣ በምንፈልገው ሰዓት ኤሌክትሪኩ በአግባቡ እየሰራ መሆኑን ነው። ያው እኔ እስከመጣሁበት ድረስ የኤሌክትሪኩ ችግር ገጥሞን በብዛት ገጥሞን የማያውቅ መሆኑን በዚሁ መግለጽ ፈልጋለሁ። ይሄን ሁሉ ውጤት ያመጣው የኃይል አቅርቦቱ ነው። የኛ ውጤት ሳይሆን የኃይል አቅርቦቱ ስላለ ነው። መጀመሪያ ትንሽ ቤት ነበረችን እዛች አካባቢ ላይ ያቺ ቤትን ሰፍታ የግቢ ሰፊ የሆነው ምክንያቱም ለምንድን ነው እንደ ልብ ማሽኖችን እንድናስገባ እንደ ልብ በማሽን እንድንሰራ ስላረገን መብራት ኃይል ስላለ ኃይል ስለተሰጠን ለዛ ነው ሰፊ ሆነውና ድርጅታችን እንዲህ ሊሰፋ የቻለው። ይህ ኤሌክትሪክ መኖሩ አንደኛ ዱቄቱ በጥራት እንዲመረት የዱቄታችንን ጥራት ጠብቀን በአግባቡ የኤሌክትሪኩ ፓወር በምንፈልገው ደረጃ ማስራቱ ትልቅ አስተዋጽኦ እንዳለው ነው የምገምተው እና ይሄንን ደግሞ በተግባር እያየን ያለነውና ምንም ብዙ እንከን እየተፈጠረ ያልሆነ መሆኑን ከዚሁ መግለጽ ይቻላል። ፕራዮሪቲ ተሰጥቷቸው በማንኛውም አገልግሎት ጥያቄ የሚጠይቁ ጊዜ ቅድሚያ ተሰጥቷቸው አገልግሎት እንዲያገኙ ይደረጋሉ። ማንኛውም ኢንተራፕሽንና መሰል ሁኔታዎች ሲያጋጥማቸው ቶሎ ሰርቪስ እንዲያገኙ ይደረጋሉ። ከዛም አልፎ እንግዲህ በባህሪያቸው አብዛኞቹ ማኑፋክቸሪንግ መሰል ማህበረሰብን ሰርቪስ የሚያደርጉ ትልቅ የውሃ ተቋማት ፕላስ ደግሞ እነዚህ የጸጥታ ተቋማት ሁሉ በዚህ ውስጥ የሚካተቱ ናቸውና ሰርቪሳቸው ባልተቋረጠ ሁኔታ እንዲስተናገዱ እና ሰርቪሳቸው ኢንተራፕሽን ፍሪ እንዲሆን ተደርጎ በልዩ ሁኔታ በሪጅናችን ኒም በኩልም ልዩ ትኩረት ተሰጥቶት የሚገለገሉ ከስተመሮች ናቸውና ቅሬታ መሰል ጥያቄዎች በሚኖራቸውን ጊዜ በቢሮአችን ፍሮንትሊ እነሱን ኮንታክት እያደረግን አገልግሎታቸውን ማንኛውም ጥያቄያቸውን ቶሎ የምንፈታበት አሰራርም አለን። አብዛኛው የኛ ልጆች አሁን እናንተም ምናልባት በመስክ ምልከታ ውስጥ ታዩታላችሁ ብዬ የማስበው በኢንዱስትሪ ዞኖቻችን ውስጥ ያሉ ጥቃቅንና አነስተኞች ትላልቅ ፓወር ኮንሱም የሚያደርጉ ዳሪ ላይ የመኪና ተጎታች የሚሰሩ እህል ማምረቻ ማሽን የሚሰሩ ሌላ ቦታ የሚሰሩትን ፋይበሮችን ለምሳሌ የሮቶ ከዛም ውጭ ባሻገር ልብስ ስፌት ላይ ተሰማርተው በጣም ብዙ ሰራተኞችን ይዘው የሚያሰሩ ሚስማር የሚያመርቱ ፖል የሚያመርቱ የማብራት ፖል የሚያመርቱ እና የተለያዩ ከዛም ባሻገር ደግሞ ስኬሉስ ከፍ ሲል ሞኮሮኒ ፋብሪካዎች፣ ፓስታ ፋብሪካዎች እዚህ ከተማ አሉና የሁላ እንግዲህ በዚህ ልክ መጥቶ እንዲሰራ በዚህ ልክ መጥተው እንደዚህ አይነት ስራ ላይ ኢንጌጅ አድርገው የስራ እድልን ፈጥረው የከተማ ኢኮኖሚውንም ማነቃቃት እንዲችሉ እድል የፈጠረው በዚህ ልክ ያለው የኃይል አቅርቦት ነው። ከስተመሮች ቁልፍ ደንበኞች የሚባሉት አንደኛ ከፍተኛ ኃይል ጠያቂዎች ናቸው። በባህሪያቸው ከማኑፋክቸሪንግ እና ትልቅ ዲማንድ የሚያደርጉ ስለሆኑ አገልግሎታቸውን በፈጠነና ቶሎ በተቀላጠፈ መንገድ ከላይ ከሪጅን ዳይሬክተር ጀምሮ ሊንክ አድርገን እስከ ላይ ቶሎ ጥያቄያቸውን በሚፈታ መንገድ ነው ቶሎ ሰርቪስ የምናደርጋቸው። ሰርቪሳቸውም አገልግሎቱም ኮንስትራክሽኑን መሰል ሁኔታዎችም ሰርቪስ እናደርግ በተቀናጀ ሁኔታ ያለው ቲም በሙሉ ተቀናጅቶ ቶሎ አገልግሎት የሚያገኙበት ሁኔታ ነው የምናደርገው። ይመጣሉ። ጥያቄ ባይዘው መነሻቸው ማዕከል ነው። ከማዕከል ጥያቄያቸው ይቀርባል። ማዕከሉ ለኛ ኢንፎርም ያደርገናል። ከዛ ቶሎ ፊዚቢሊቲ ተጠንቶ ክፍያቸውን ቶሎ ከፍለው
ቶሎ ኮንስትራክሽኑም ቶሎ የሚስተናገዱበት አሰራር አለና በዚህ ሁኔታ ብዙ ከስተመሮችን በዚህ ዓመትም የመንገድ ተቋማት፣ ትልቅ ክሬቸሮች፣ ትልቅ ዲማንድ የሚያደርጉ ፋብሪካዎች፣ መሰል ትልቅ የውሃ ተቋማት፣ ኤርፖርት እነዚህን በፈጠነና በአጭር ጊዜ ውስጥ አገልግሎት ሰጥተናል። ቁልፍ ደንበኞች ተብለው የተለዩት እነዚህ ተጠቃሚዎች ለማህበረሰቡ የሚሰጡት አገልግሎትም ቁልፍ የሆነና ከፍ ያለ ኢኮኖሚ ጠቀሜታ ያላቸው ናቸው። በኢትዮጵያ ኤሌክትሪክ አገልግሎት ሻሸመኔ ሪጅን የኃይል መቆራረጥ በእነዚህ ተቋማት ላይ ከፍ ያለ ጫና ስለሚኖረው የኃይል መቆራረጥ እንዳይኖር ሲከሰትም አስቸኳይ ጥገና እንዲያገኙ እያደረገ ይገኛል። ኃይል መቆራረጥ ይገጥማል አይገጥምም አይባልም፣ ግን ሲገጥም በጣም በፍጥነት ነው እርምጃ የሚወሰደው። ከ10 ደቂቃ እስከ 20 ደቂቃ ባለው ውስጥ ነው እርምጃ ተወስዶ የሚሰራለን። ይስተካከልናል። መደወል ብቻ ነው የሚጠበቅብን። ድሮ ሄድን አመልክተን ወረፋ ጠብቀን ብዙ ነገር ነበረ። አሁን ግን በአንድ ስልክ ደውለን ያለው የቢሮ ስልክ አለ። በዛ የቢሮ ስልክ ደውለን ስንነግራቸው ቶሎ ይልኩልናል። ቶሎ መጥተው ያስተካክሉልናል። ኃይሉ ወዲያው ስራውን ይጀምራል ማለት ነው። ብዙም አንቸገርም እንደበፊት። ማብራቱም ጠፍቶ ብዙ አይቆይም። እኛም ሲጠፋ ወዲያው ኮኔክት አድርገን ከማብራት ኃይሎች ጋር ቶሎ እንድመለስና ባለሙያው መጥቶ ቶሎ ያለበትን ችግር አይቶ ቶሎ እንዲያስተካክል ጥሩ የመናበብ ሂደት እንዳለ ነው። ይሄ ደግሞ በእነሱ በኩልም ትልቅ ምስጋና ማቅረብ የምንፈልገው ማብራቱ ጠፍቶ ብዙ አለመቆየቱ፣ አለመስተጓጎሉ በዚሁ ለነሱ ትልቅ ምስጋና ማቅረብ ፈልጋለሁ። እኛም ደውለን ጠርተን ብዙ ቆይታ እንደሌለና በተፈለገበት ሰዓት ወዲያው ቀርቦ የማስተካከያ በየቦታው አሉ። እዚህ ጥቁር ውሃ ውስጥም ለዚህ አካባቢ የተመደበ የማብራት ኃይል ባለሙያ አለ። እነሱ መጥቶ ወዲያው እያስተካከሉ መሆኑን ነው መግለጽ የሚፈልገው። ጠቅላላ ችግር ቢሆንም ያ ነገር እየተፈታ ነው። በእርግጥ አካባቢው ላይ ያሉ ዲስትሪክቶች ፈጣን ምላሽ ይሰጡናል። የትልቅ ድርጅትም ስለሆነ በተቸገርን ሰዓት፣ ኤሌክትሪክ በተቆራረጠ ሰዓት፣ የተለያዩ ችግር በሚያጋጥሙበትም ሰዓት በደወልናቸው ሰዓት ቶሎ መጥተው መፍትሄ መስጠት ሁኔታ አለ። እሱ ጥሩ ነው፣ የሚበረታታ ነገር ነው። እንደ ሻሸመኔ ሪጅን ለይተን ነው ያለ ነው። እንደ ተቋሙም ደግሞ ለቁልፍ ደንበኞች ትኩረት ይሰጣል ተቋሙ። የምንሰጣቸው አገልግሎትም በዛው ልክ ነው ማለት ነው። እነኚህን ደንበኞች ጋር አገልግሎታችን ላይ የተለያየ ፎረም የምናካልበት ሁኔታ አለ። ደንበኞች ጋር እንወያያለን፣ ያሉትን ችግሮች እንቀበላለን። የግንዛቤ ማስጨበጫ ችግር ካለም ደንበኛ እንዲረዳም፣ አሁን ለምሳሌ ኃይል መቆራረጥ ካለ የተለያዩ ኢንዱስትሪዎች እኛ ጋር ስላሉ ቀድሞ እንዲያውቁ እናደርጋለን። ለምን የሰራተኛ አለ፣ ሮ ማቴሪያሎች አለ። ዝም ብለን መስመር የምናቋርጥ ከሆነ እነኚህ ደንበኞች ሌላ ኪሳራ ውስጥ ስለሚገቡ ቀድሜን እንደዚህ መስመሩ ስለሚቋርጥ ሬዲ እንድትሆኑ ያላቸውን ችግር ደግሞ እኛ ጋር መጥቶ እንትን እስከሚያደርጉ ብቻ ሳይሆን እኛም እነሱ ጋር ሄደን ችግራቸው ምንድን ነው ምን እናግዛቸው ብለን በዛ ልክ እየተነጋገርን እየሰራን ነው ማለት ነው። ቁልፍ ደንበኞች የተቋሙን ገቢ የተሻለ ከማድረግ አንጻርም ሆነ ከሚሰጡት አገልግሎት አስፈላጊነት በልዩ ትኩረት እንዲስተናገዱ እየተደረገ ነው። በዚህም አሁን ላይ የደንበኞች እርካታ ከፍ ማለቱ ነው የሚነሳው። በዋናነት በቅርብ ጊዜም ምናልባት በኮርፖሬት ደረጃ ጥናት ተደርጎ ነበር። እንደ ሪጅንም በኢዚያ በኩል የከስተመር ተሳ ጥናት ተደርጎ እንደ ሪጅንም ጥሩ ፐርፎርም ነው ያደረግነውና ቀደም እንዳልኩ እነዚህ ከስተመሮች ደግሞ በልዩ ሁኔታ መስተንግዶ የሚያገኙ ከመሆናቸው አንጻር ጥያቄያቸውን ከመፍታት እና ኮምፕሌናቸውን ሪዞልቭ ከማድረግ አንጻር ችግሩን ከፈታንላቸው በኋላ ቀርበው ምስጋና የማቅረብ አገልግሎቱን በአግባቡ እንደተስተናገዱ የምስጋና ሰርቲፊኬት እና በልዩ ሁኔታ ምስጋና የሚያቀርቡበት ሁኔታ አጋጥሞናል። በዚህ ዓመት በፊት አንድ አገልግሎት ሲጠይቁ ረጅም ጊዜ ይቆያል፣ በተለያዩ ኬሶች ማለት ነው። ሁለተኛ የደንበኛ ምልልስ አሁን አንዴ ያኛው ክፍል አንዴ እዚህ ጋር ክፍል አንዴ ወደዛ ክፍል የመዞርና የተለያየ ሰው ከማግኘትና አንድ ሰው ኮንታክት አድርጌ አንድ ዲፓርትመንት ኮንታክት አድርጌ የምታወራ አንድ አይደለም። ይሄ ችግሮች ፈቶ ትክክለኛ አገልግሎትና በፈለጉበት አገልግሎት እንዲያገኙ ያደርጋል ማለት ነው።
እነዚህ ተቋማት በቂ የኤሌክትሪክ አገልግሎት እያገኙ መሆናቸው ለበርካቶች የስራ ዕድል እንዲፈጠር ያስቻለም ነው። ለስራ ዕድል መፍጠሩ በጣም ብዙ ጥቅሜታ አለው። አንደኛ ብዙ ሰዎችን እዚህ ስራ ዕድል ፈጥሯል እና ብዙ ልጆች ስራ እየሰሩ በቃ ተስፋ እንዲኖሩ እያደረገ ነው ማለት ነው። ይሄ መብራት ባይኖር ስራ አይኖርም ነበር፣ እንደዛም ይጉላሉ ነበር። በጣም መብራት ስላለ ነው ይህን ስራ የምንሰራው። በጣም ብዙ ሚና ተጫውቷል ብዬ ነው የሚያስበው መብራት። ይህ የኤሌክትሪክ አቅርቦቱ አንደኛ ለብዙዎች የስራ ዕድል መፍጠሩ በጣም ትልቅ አስተዋጽኦ ብዬ መግለጽ ፈልጋለሁ። እሱም ምንድነው? እዚህ አካባቢ ያለው ማህበረሰብ አይደለም እዚህ በጥቁር ውሃ አካባቢ ያለው ማህበረሰብ ብቻ ሳይሆን ከአዋሳ ድረስ እዚህ ብዙ የሰው ጉልበት ኃይል አለ። ይህ የኤሌክትሪክ አቅራቦቱ በጣም ጥሩ ከመሆኑ አንፃር አንድ ስራው አልተስተጓጎለም፣ በአግባቡ እየሰራ መሆኑ የጉልበት ሰራተኛ፣ የቢሮ ሰራተኛ ለምሳሌ በቢሮ ደረጃ እኛ የምናቀርባቸው አንዳንድ ሰነዶች በኮምፒውተር ነው። ይህ ለስራ ዕድል ፈጠራ በጣም ትልቅ አስተዋጽኦ እንዳደረገልን ነው መግለጽ የሚፈልግ። ብዙ ሰዎችን ወደ ስራ ማስገባት የሚችሉ ተቋማት ስለሆኑ ቅድም እንዳልኩት ብዙ ሰዎችን ይቀጥራሉ። ለድርጅታችንም ሰፊውን የገቢ ምንጭ የሆኑ ስለሆኑ ኔክስት ላይም ይሄ ነገር እንደ ጥያቄ በሚመጣ ጊዜ እነሱም በጥሩ ሁኔታ ወደ ስራ የምናስገባበት ሁኔታም ተጠናክሮ የሚቀጥል ይሆናል። የስራ ዕድል የሚፈጠረው በሚቀርበው የኃይል አቅርቦት ተንተርሶ በሚሰራው ስራ ነውና ከስራ ዕድል ፈጠራ ጋር ተያይዞ ትልቅ ያን ብቻም ሳይሆን ከተሞች ላይ ለምሳሌ ኮፒ ቤት፣ ፕሪንተር ቤት፣ ፎቶ ቤቶች አሉ። እነዚህ በጣም የከተማውን ዕለት ተዕለት ኑሮ ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ራሳቸውን ደግሞ ህይወታቸውን ለማሻሻል እድል የሚፈጥርላቸው የስራ ዘርፎች ማለት ነው። እንግዲህ እነሱ ስራዎች ሁሉም የሚያያዘው ከዚህ ከኤሌክትሪክ አቅርቦት ጋር ነውና ከተማችንም በዚህ በስራ ዕድል ፈጠራ የኢትዮጵያ ኤሌክትሪክ አገልግሎት በሚያቀርባቸው የኤሌክትሪክ ኃይል ጋር ተያይዞ ብዙ የስራ ዕድል ፈጠራ እንድንፈጥር ለከተማ አስተዳደሩ ይሄ ነው የማይባል እድል የፈጠረበት ሁኔታ ነው ያለው። ደንበኞች ከዚህ የተሻለ አገልግሎት እንዲቀርብ ለማድረግ አሁንም ስራዎች መሰራት እንዳለባቸው ያነሳሉ። ለዚህም የትራንስፖርት ችግሮቻቸው እንዲፈቱ ደንበኞች መልእክት ሲያስተላልፉ የሻሸመኔ ሪጅን ለደንበኞች የሚሰጠው አገልግሎት ለማሻሻል ተሽከርካሪ እየቀረበ መሆኑን አንስቷል። ደንበኞቹ ይህ የተጀመረው የተሻለ አገልግሎት ተጠናክሮ ቀጥሎ ቀሪ ስራዎችም በቀጣይ መፍትሄ እንዲሰጣቸው ተስፋ እንዳላቸው አንስተዋል። ትንሽ ለሰራተኞች ለመብራት ኃይል ሰራተኞች ትንሽ የትራንስፖርት ችግር አለባቸው። መኪና ይቸግራል። ይመጣሉ በባጃጅም በምንም ተሯርጦ ነው የሚመጡት። እቺን ነገር መንግስት ማውቁላቸው ቢያስተካክልላቸው ከዛ ውጪ መብራት ከዚህ በላይ ተሻሽሎ እንደሚሆን እርግጠኛ ነኝ። ምክንያቱም በአሁን ሰዓት መብራት ለመክፈል እንደ ድሮ ወረፋ አንይዝም፣ ሰልፍ አንይዝም። ስማርት ቆጣሪ ያስገብተውልናል። በቴሌ ብር ይመጣል። በቴሌ ብር እዚሁ ቤታችን ቁጭ ብለን ነው የምንከፍለው። ምንም ጥያቄ የለውም እና ይሄ ከዚህ በላይ አድጎ ተሻሽሎ እንድናይ ነው የምፈልገው። ዋናው በዚህ አጋጣሚ መግለጽ የሚፈልገው አንድ የኤሌክትሪክ ኃይል በዚሁ ሁኔታ ቀጥለው የሚጎሉ ነገሮች ካሉ አንድ ለምሳሌ በክረምት ወቅት ብዙውን ጊዜ ቶሎ የማጥፋት እንትን አለ። ማሽኑ ደግሞ ያው የማምራት አቅሙ በዛን ሰዓት ከቆመ በዛው ልክ ስቶክ ሆልደሩ አቅራቦትን ይፈልጋል። በዚች ጉዳይ በሚፈልገው አቅራቦት እንዳይስተጓጎል ስታንድ ባይ ሆነው ዝናቡ በሚመጣበት ሰዓት እነሱም ስታንድ ባይ ሆነው ያለውን ችግር የኮንታክት ችግር ሊኖር ይችላል። ይሄን ደግሞ ማንም ሰው ሄዶ ማንካት አይችልም፣ ባለሙያን ይፈልጋል። ባለሙያው በዚህ ኤሪያ ላይ ስታንድ ባይ ሆኖ በአካባቢው እንዲጠብቅ በዚሁ መልእክት ማስተላለፍ ፈልጋለሁ። ኢትዮጵያ በጣም ሰፊ ናት። ተቋሙ ምን አይነት ሁኔታ ውስጥ እንደነበረና እንዳለ ደግሞ የሚታወቅ ነው። ተቋሙም ደግሞ በየአመቱ ብዙ መኪኖች፣ ብዙ ሞተር ሳይክል፣ ብዙ ባጃጅ እየገዛ ለሁሉም ሪጅኖች
እየተከፋፈለ ስለሆነ ጋፖች አሉ። ይሄ ደግሞ እየተስተካከለ ይሄዳል ማለት ነው። እኛውን እንደ ከተማ አስተዳደር ብዙ እቅዶቻችን የከተማ እንግዲህ በጣም ተጋላጭ የሚሆነው አብዛኛው ሰው በጣም ለኑሮ ስለሚመጣ ችምችም ብሎ ነው በቁጥር ሰፋ ብሎ በቁጥር በዛ ብሎ የሚገኝበት ሰው እዚህ ነው ያለውና ስራ ካልተፈጠረ ምናልባት ለክራይም ለወንጀል የሚጋለጣል። ስለዚህ ትልቁ የመንግስት አንዱ አቅጣጫ የስራ እድል ፈጠራ ነው። ሁሌ ትልቅ ታርጌታችን ማለት ነው። ከዛ ጋር ተያይዞ በተለያዩ ዘርፎች የስራ እድል ፈጠራዎችን እያደረግን ነው። እነዚህ የስራ እድል ፈጠራዎች ታርጌታቸውን የሚመጡት ደግሞ በተለይ ከኢትዮጵያ ኤሌክትሪክ አገልግሎት ጋር በሚኖረን መልካም ግንኙነትና መልካም የስራ አፈጻጸም ነው። ምክንያቱም እኛ ትራንስፎርመሮችን እንፈልጋለን፣ የኤሌክትሪክ መስመር ዝርጋታዎችን እንፈልጋለን። አብዛኛው ሼዶች በጣም ከከተማ ፔሪፌሪ ላይ ያሉ ሼዶች አሉ የተሰሩ ማለት በጣም ራቅ ብሎ ቅርብም እንዳለ ሁላ ማለት ነው። እነዛ ሁላ ሼዶች የኃይል አቅርቦት ይፈልጋሉና በተባለው ጊዜ በጠየቅንበት ጊዜ ማግኘቱ ከተማ ውስጥ የሚኖሩ የስራ እድሎችን በመቅረፍ አንግል ይሄ ነው የማይባል አይተካ ሚና የሚኖረው ነው የሚሆነው። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ